አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዛሬው ርዕሳችን ከሴቶች ጋር ይላል። 3 ደቂቃ ካሉት ያዳምጡ፣ ጠቃሚ ነውና። ሚስት የባሏን ድህነት፣ መልከጥፉነት እና በሥራ መጠመድ ልትታገስ ትችላለች። ክፉ ባህሪውን ግን ልትታገስ አትችልም በሚለው እንጀምራለን። ሴትና ወንድ የሕይወት አጋር ናቸው። አላህ ለወንድ ጠንካራ አካል ሲሰጠው ለሴት ደግሞ ጠንካራ ስሜት ሰጥቷታል። ስንቴ ነው ጀግኖችና ታላላቅ መሪዎች ሳይቀሩ ሴት ያላትን ብልሃት ሲያጡ የምናስተውለው? ሴትን በጥበብ ለመቅረብ የስሜቷን ቁልፎች ማወቅ ያስፈልጋል። ነቢዩ ሰለላሁ ዐለይሂ ወሰለም ወንዶች ከእነርሱ ጋር በደስታ መኖር ይችሉ ዘንድ ሴቶችን በርኅራኄ እንዲይዙና ለስሜታቸው ቦታ እንዲሰጡ መክረዋል። አባቶች ለሴት ልጆቻቸው ሩህሩህ እንዲሆኑ አዘዋል። 2 ሴት ልጆችን ተንከባክቦ ያሳደገ ሰው እኔና እሱ በፍርዱ ቀን እንዲህ ነን በማለት 2 ጣቶቻቸውን ወደ ላይ በማድረግ አሳይተዋል። ወንዶች ልጆች እናቶቻቸውን እንዲንከባከቡ መክረዋል። ማክበር ያለብኝ ማንን ነው ተብለው ለተጠየቁት ጥያቄም እናትህን፣ በመቀጠልም እናትህን፣ በሦስተኛ ጊዜ እናትህን ካሉ በኋላ ከዚያም በአራተኛው ጊዜ አባትህን በማለት መልሰዋል። ቡኻሪና ሙስሊም ዘገቡት። በተመሳሳይ ባሎች ሚስቶቻቸው መንከባከብ እንዳለባቸው መክረዋል። ሴቶቻቸውን ያሳዘኑና የጎዱትን ደግሞ ተችተዋል። በመጨረሻው ሐጅ ላይ ጥቁሩንና ነጩን፣ አዛውንቱንና ወጣቱን፣ ሀብታሙንና ድሃውን ባካተተ 100,000 ሐጅ ፊት ያደረጉትን ንግግር አንብብ። ሴቶቻችሁን በጥሩ ሁኔታ ያዙ ይላል። ሙስሊም ዘገበው። አንድ ቀን የተወሰኑ ሴቶች በባሎቻቸው የደረሰባቸውን በደል ለመንገር ሰብሰብ ብለው የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ዘንድ መጡ። ነቢዩ ይህንን ሲሰሙ ከሰዎች መካከል ቆሙና እንዲህ በማለት ተናገሩ። የተወሰኑ ሴቶች በባሎቻቸው ተማረው የነቢዩ ሚስቶች ዘንድ መጡ። እነዚህ ባሎች ከእናንተ መካከል ጥሩዎች አይደሉም። አቡ ዳውድ ዘገቡት። ከእናንተ መካከል በላጩ ለቤተሰቡ ጥሩ የሆነው ነው። እኔ ለቤተሰቦቼ ጥሩ ነኝ አሉ። ትርሚዚ ዘገበው። እስልምና ሃይማኖት ለሴት ልጅ ትልቅ ክብር ሰጥቷል። ለሴቶች ሲባል ጦርነቶች ተነስተዋል። የሰው ልጅ ሥጋ ተከትፏል፣ ጭንቅላት ተቆርጧል። አይሁዶች መዲና ውስጥ ከሙስሊሞች ጋር ተጎራብተው ይኖሩ ነበር። አላህ የሂጃብን ትእዛዝ ማውረዱን ተከትሎ ሙስሊም ሴቶች መሸፈናቸውን አልወደዱትም። እናም የንቅዘትን ፍሬ ለማብቀልና ሴቶችን ለመገላለጥ ሞከሩ። ነገር ግን አልተሳካላቸውም። ከዕለታት አንድ ቀን አንዲት ሙስሊም ሴት ወደ በኑ ቀይኑና አይሁዶች የገበያ ቦታ ትሄዳለች። ጨዋና ትሑት ሴት ናት። የጌጣጌጥ መደብሮችን እየጎበኘች ነበር። አይሁዶች ሲያዩዋት በአለባበሷና በጨዋነቷ ተናደዋል። ሊያዋርዷትና ሊያንቋሽሿት ፈለጉ። ሂጃቧን ከላዋ ላይ ሊያነሱባትና ፊቷን ሊገልጧት ሞከሩ። ነገር ግን ተቃወመቻቸው። የጌጣጌጥ መደብር ባለቤት ሳታየው የቀሚሷን ጫፍ ከሂጃቧ ጋር አሰረው። ስትቆም ሰውነቷ ተጋለጠ። አይሁዶች ይስቁ ጀመር። ሴትዮዋ በጣም አለቀሰች። አካሌን ከሚገልጡኝ ቢገድሉኝ ምን ነበር ስትል ተመኘች። ይህን የተመለከተ አንድ ሙስሊም በጣም ተናደደና ጦሩን ሰብቆ ጌጣጌጥ ሻጩን ገደለው። ሌሎች አይሁዶች ተባብረው ያንን ሰው ገደሉት። ይህን የሰሙት ነቢዩ ሰለላሁ ዐለይሂ ወሰለም አይሁዶች ይህችን ሙስሊም ሴት በማዋረድ ከእሳቸው ጋር የገቡትን በማፍረሳቸው ሁሉም እጅ እስኪሰጡና ለውሳኔቸው ተገዢ እስኪሆኑ ድረስ ከበቧቸው። ለዚህ ሴት ክብር ሲባልም ለፈጸሙት ጸያፍ ተግባር ሊቀጧቸው ወሰኑ። ሆዳቸውና ስሜታቸው አይጉደል እንጂ የዚህች ሙስሊም ሴት ክብር መጉደል ካላስጨነቃቸው የሰይጣን ተባባሪዎች አንዱ የሆነው ሰው ተነሳ። የሙናፊቆች መሪ አብዱላህ ኢብኑ አቢይ ኢብኑል ሰሉል ይባላል። መሐመድ ሆይ ለወዳጆቼ እዘንላቸው አለ። ይህን የተናገረው ከኢስላም በፊት በነበረው የድንቁርና ዘመን ወዳጆቹ ስለነበሩ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሐሳብ ባለመስማማት ፊታቸውን አዞሩ። በአማኞች ላይ ንቅዘትን የሚያስፋፉ ሰዎችን እንዴት ይቅር ሊሉ ይችላሉ? ሙናፊቅ በድጋሚ መሐመድ ሆይ እዘንላቸው አለ። ነቢዩ አሁንም የጨዋዋን ሴት ክብር በማስበለጥ ፊታቸውን አዞሩበት። ሙናፊቁ ተናደደ። የሸሚዛቸውን ኪስ ይዞ እየጎተተ ለወዳጆቼ ዘንላቸው አላቸው። ነቢዩም ልቀቀኝ አሉት። ነገር ግን ሙናፊቁ አሻፈረኝ ብሎ ነቢዩ ቅጣት እንዳያስተላልፉ ይለምናቸው ጀመር።
በመጨረሻ አዎ ያንተ ናቸው፣ ከዚያስ አሉና ተዋቸው። ሆኖም ከመዲና አባረሯቸው። አዎ ለተከበረች ሙስሊም ሴት ይገባታል። ኸውላ ቢንት ሳላባ ረዲየላሁ አንሁ ከደጋግ የነቢዩ ሰሓባት አንዷ ናት። ባላ አውስ ቢን አልሰሚት በሆነ ባልሆነው የሚቆጣ ሽማግሌ ነበር። አንድ ቀን ከውጭ መጣና ስለ አንድ ጉዳይ አናገራት። መጥፎ መልስ ሰጠችው። ተናደደና ከዚህ በኋላ አንቺ እንደ እናቴ ጀርባ ነሽ ብሏት ወጣ። ከኢስላም በፊት በነበረው የድንቁርና ዘመን ይህ አረፍተ ነገር እንደ ፍቺ ይቆጠራል። በኢስላም ግን ይህ አይሰራም። ኸውላ በዚህ ጉዳይ ላይ የኢስላም አቋም ምን እንደሆነ አታውቅም። አውስ ወደ ቤቱ ሲመለስ የኸውላ ነፍስ በእጁ በሆነው ጌታዬ እምላለሁ፣ ያንን ቃል ከተናገርክ በኋላ ልትቀርበኛ አትችልም፣ የአላህ መልእክተኛ ፍርድ እስኪሰጡ ድረስ አለችው። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ በመሄድ ባሏ የሚያደርስባትን ችግር አጫወተቻቸው። ነቢዩ ሰለላሁ ዐለይሂ ወሰለም አረጋጓትና እንዲህ በማለት ታጋሽ እንድትሆን መከሯት። ኸውላ ሆይ እሱ የአክስትሽ ልጅ ነው፣ በዛ ላይ ሽማግሌ ነው። ስለዚህ በእሱ ላይ አላህን ፍሪ አሏት። እሷም የአላህ መልእክተኛ ሆይ ገና ወጣት እያለሁ ነው ያገባኝ። ቦርጭ የወጣብኝ በእርግዝና ምክንያት ነው። አሁን ሳረጅና ልጅ መውለድ ሳቆም ፈታኝ። አላህ ሆይ ላንተ ነው የምነግርህ አለች። ነቢዩ ንግግሯን ካደመጡ በኋላ አላህ የእሷን ጉዳይ የሚመለከት ማስረጃ እስኪያወርድ ጠበቁ። ወዲያው ጅብሪል መጣና ይህን ጉዳይ የሚዳኝ አንቀጽ ለነቢዩ አቀበለ። ኸውላ ሆይ አላህ ያንቺንና የባልሽን ጉዳይ በተመለከተ ቁርአን አውርዷል አሏት። አላህ የዚያችን በባሏ ነገር የምትከራከርህን ወደ አላህ የምታሰማውን ሴት ቃል በእርግጥ ሰማ። አላህም በንግግር መመለሳችሁን ይሰማል፣ አላህ ሰሚ ተመልካች ነውና በማለት የሱረቱል ሙጃደላህን የመጀመሪያ አንቀጾች አነበቡላት። አንድ ባሪያ ነፃ እንዲያወጣ ንገሪው አሏት። የአላህ መልእክተኛ ሆይ ነፃ የሚለቀው ባሪያ የለውም አለች። በተከታታይ 2 ወር እንዲጾም ንገሪው አሏት። የአላህ መልእክተኛ ሆይ ወላሂ ችሎ መጾም አይችልም፣ ደካማ ሽማግሌ ነው አለች። ለ60 ድሆች አንድ ወስቅ ማለትም 160 ኪሎ ግራም ቴምር ይስጥ አሏት። የአላህ መልእክተኛ ሆይ ያን ያክል ቴምር የለውም አለች። እኛ የተወሰነ ቴምር እንሰጠዋለን አሉ የሐቢቡና። እኔም ራሴ የተወሰነ ቴምር እሰጠዋለሁ አለች። ነቢዩም ሰለላሁ ዐለይሂ ወሰለም ይህ ለአንቺ ጥሩ ነው፣ ሂጂና እንደሱ ሆነች ሰደቃ ስጪ፣ እናም የአክስትሽን ልጅ ተንከባከቢ አሏት። አሕመድ ዘገቡት። ለነቢዩ ሰለላሁ ዐለይሂ ወሰለም የሰዎችን ችግር በመፍታት ረገድ ብልሃትና ብቃት ለተሰጣቸው ጌታ ምስጋና ይገባው። እኔም ራሴ ቀድሜ በእናቴና በእህቴ ላይ አሁን ደግሞ በሚስቴና በሴት ልጄ ላይ በብልሃትና ስሜታዊ ጥበባትን በመጠቀም ውጤት አግኝቼበታለሁ። ራሱ የተከበረ ሰው ካልሆነ በስተቀር ሴቶችን የሚያከብር የለም። ራሱ የተዋረደ ካልሆነ በስተቀር ሴቶችን የሚያዋርድ የለም አሉ ረሱሉና ሰለላሁ ዐለይሂ ወሰለም። ወሰላም ዓለይኩም ወረሕመቱላሂ ወበረካቱሁ።